እዚህ ከጓደኞቼ ሙስሊም ናቸው እና ቁጭ ብለን በምንወያይበት ሰዓት ኢየሱስ ሙስሊም ነው አሉ እና ከምን አንጻር ነው ኢየሱስ ሙስሊም ሊሆን የቻለው? እንደ አጋጣሚ ስገባው አገኘውና እስኪ ጠይቅ ብዬ ነው። እስኪ ከእናንተ አንጻር ኢየሱስ ሙስሊም ላላችሁበት ምክንያት ልትነግረኝ ትችላለህ? ከመጽሐፍ ቅዱስ አንጻርስ? እዚህ ከቁርአን ልንገርሽና ችግር የለም ወደዛ እንሄዳለን። ሙስሊም ነው የተባለበት ምክንያት ምንድን ነው? አንደኛ አምላክ አላህ ስብሐነ ወተዓላ የመሲሁን ሃይማኖት ይገልጽልናል ምን እንደነበር። እየነገርከኝ ማለት እያስረዳኝ ከመጽሐፍ ቅዱስም ከእናንተም እያደረግ እስኪ አስረዳኝ። ችግር የለም ልነግርሽ ነው። አዳምጪ። አላህ ስብሐነ ወተዓላ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። በሱራ ሹራ ላይ ይህን ሲናገር ሁለተኛ ገጽ ላይ እነሆ ይሄን እስልምናን ሃይማኖት ደነገግኩላችሁ አለ። ከዚህ በፊት አብርሃምን፣ ሙሴን፣ መሲሁን ልክ እንዲሁ ደግሞ ኖህን አዝዤበት የነበረውን አለ። ልብ በሉ መሲሁን ጨምር ቀደምት ነቢያትን አዝዤበት የነበረውን ሃይማኖት ዛሬም ለእናንተ ደነገግኩላችሁ አለ። በሌላ ሐዋርያቶች ምን እንደነበሩ ሲናገሩ ስንታየው የሚወት አድርጎ ነው ሐዋርያቶች ሱብሓነሁ ወተዓላ ስለ ሐዋርያቶች እምነት ሲገልጽልን ሐዋርያቶች የክርስቶስ ተማሪዎች መሆናቸው ግልጽ ነው። እነዚህ ሐዋርያቶች እኛ ሙስሊሞች ነን ይላሉ ቃል በቃል። ከማን ይሄን የተማሩት? ከአስተማሪያቸው መሲሁ። ቃል በቃል በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ይገባችኋል? እዚሁ አጋጣሚ ይቅርታ ማለት እዚህ ጋር ኢየሱስ ሙስሊም ነው የሚለውን እያብራራህልኝ፣ እኛ ደግሞ የእግዚአብሔር ልጅ ነው የሚለውን እኔ ደግሞ አብራራልሃለሁ አንተ እንትን ካልክ በኋላ ማለት ነው። የእግዚአብሔር ልጅ ስለመሆኑ ማለት ነው። ችግር የለም እሱ ነገር አይደለም። የእግዚአብሔር ልጅ መባል ኢየሱስ ክርስቶስ ብቻ አይደለም፣ በርካታ የእግዚአብሔር ልጆች አሉ። የእግዚአብሔር ልጅ ማለት ምን ማለት ነው? እንደ መጽሐፍ ቅዱስ የእግዚአብሔር አብ ልጅ ነው ሲባል ምን ማለት ነው? ትርጉም ነው አለው ወይንስ እንደ ማንኛውም እየወለደ ነው? የእግዚአብሔር አብ ልጅ አንተ እግዚአብሔር ልጅ የሚለውን ቃል እንዴት ነው አንተ ኤክስፕሌን የምታደርገው? እስኪ አስረዳኝ። እምነትሽ ስለሆነ አንቺ ነሽ ማብራራት ያለብሽ። የእግዚአብሔር ልጅ ሲባል ምን ለማለት ነው? እሺ ኦኬ አስረዳለሁ። ቀጥልልኝ። ኢየሱስ ሙስሊም ስለመሆኑ በቃ ይህን ይመስላል። ቃል በቃል አላህ ስብሐነ ወተዓላ በቁርአን ላይ የእርሱን የመሲሁን መንገድ ሲገልጽልን ሙስሊም እንደነበር አስቀምጧል። እርሱንም እንዲሁ ቀደምት ነቢያትን አዝዤባቸው የነበረውን ሃይማኖት እያለ አላህ ኢስላምን እንደሆነ ይገልጽልናል። እንዲሁም ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ እናያለን። መሲሁ ቃል በቃል እኔ የአላህ አገልጋይ ነኝ ነቢይም የቱ ጋር የትኛው ቁጥር ላይ ነው እኛ ሙስሊሞች ነን ያሉት ሐዋርያቶች? ላውጣለሽ? ቁርአን ይዘሻል ወይንስ ላውጣ? እኔ ቁርአን አልያዝኩም መጽሐፍ ቅዱስም አልያዝኩም። እንደው ልጠይቅ ብዬ ነው። ችግር የለውም አሳይሻለሁ። ቃል በቃል ሐዋርያቶች እኛ ሙስሊሞች ነን። ቁርአን ላይ ነው እንደምታሳየኝ? ከሁለቱ ከቁርአን መጀመሪያ ላሳይሽ እያልኩ ነበር። ከኔ ጋር ነበር። ከመጽሐፍ ቅዱስ አስረዳኝ። ከቁርአን ብዬሽ ቅድም ያለውን ከመጽሐፍ ቅዱስም ብለሻል። ከመጽሐፍ ቅዱስ እሺ ልትወይ ነው? ከመጽሐፍ ቅዱስ እስኪያሳየኝ እኛ ሙስሊም ነን የሚሉት ነው ማለት ዘዴ ይሆናል ብዬ ነው። ሰራል ቅዱስ ላይ ሙስሊሞች ነን ብለዋል ሐዋርያቶች አላልኩም። ወደሱ እመጣለሁ እያልኩኝ ነው። በቁርአን ላይ የጀመረ ነበር። ከሱም ያለውን አስረዳኝ። መጽሐፍ ቅዱስ ላይ አላሉ ማለት ነው። ተረጋይ፣ ቀስ በይ። ከሱም ያለውን አስረዳኝ፣ ከእስልምና ያለውን ከዚያው ከመጽሐፍ ቅዱስ ብለሻል አይደለ? ወይንስ ተሳስቻለሁ? ከሁለቱም አስረዳኝ። እኔ ግን ከመጽሐፍ ቅዱስ ብትጀምር መጀመሪያው መጽሐፍ ቅዱስ ስለሆነ እንትን የምንለው ከሱ እንትን ብትልኝ ደስ ይለኛል። ችግር የለም። እሺ አይ እሺ በረም ተከታተል። እሺ እሺ መጽሐፍ ቅዱስ ላይ አሁን ንግባ ቀጥታ። እሺ ባይብል ላይ እንገባለን። እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። ከኔ ጋር ነሽ አይደለ? ኢየሩሳሌም
አሁን እዚህ ጋር መጽሐፈ ኢዮብ ላይ እንግባ። እሺ ምዕራፍና ቁጥር እናስቀምጣለን። ይሄን ወደ አማርኛ እንቀይረው። እዚህ እያለ ወደ አማርኛ እንቀይረው አይደል? መልካም። መጽሐፈ ኢዮብ ከኔ ጋር ነሽ? ምዕራፍ 22 ቁጥር 21 በርሳቤ ከኔ ጋር ነሽ? ሄሎ ሄሎ። ወይ ኦኬ ኦኬ። ያው እና መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ለእግዚአብሔር ተገዙ ከእርሱም ጋር ተስማሙ እያለ ይናገራል። ጋ ብሉይ ኪዳን የተጻፈው በዕብራይስጥ ነው አይደለም? ብሉይ ኪዳን በዕብራይስጥ ነው። እዚህ ጋር ሂብሩ የሚል ይታይሻል። እዚህ ጋር ሂብሩ ላይ እንገባለን። እያንዳንዱን ቃል ይፈታልናል። ለእግዚአብሔር ተገዙ ተብለዋል ነብያቶች አይደለ? አማርኛው የለህም? አማርኛው ባይብል አማርኛ ነው። ያ አንብቢው። አማርኛው ነው ግን ራሱ መጽሐፍ ቅዱስ በአማርኛ የለህም? መጽሐፍ ቅዱስ ላይ ነው ልገባ ያልኩት። አሁን ዕብራይስጥ ነው አይደለ? መጀመሪያ መሰረቱ የተጻፈበት ወደዚያ ልንገባ ነው። ያ አማርኛ ነው ያደረግኩት፣ እንግሊዝኛ አይደለም። ለእግዚአብሔር ተገዙ ይለናል መጽሐፈ ኢዮብ ምዕራፍ 22 ላይ። በሂብሩ ቀጥታ ቃል በቃል ይሄንን እግዚአብሔር መገዛት ማለት ለአንዱ አምላክ መገዛት ማለት ምን ማለት ነው የሚለውን ሂብሩ የሚለው ላይ እንግባ። እዚህ ጋር ወደ አማርኛ እንቀይረው። ሁሱ በጣም ይቅርታ፣ ቆይና እንግዶች መጡብኝ። ይቅርታ። አሎ አሎ፣ ጨርሰሻል? አንድ ደቂቃ ይቀኝ ከዚህ በኋላ በቃ ስትመጣ እንቀጥላለን። ጥያቄ ያለ ቃል በቃል ነቢያቶች ሙስሊም እንደሆኑ እናሳያለን። ለአንዱ አምላክ የሚገዙ ናቸው አይደል? ነቢያቶች ለአንዱ አምላክ ለእግዚአብሔር ተገዙ ሲባሉ ጊዜ ሙስሊም ማለት ነው ብሎ አስቀምጦታል። ኢንሻአላህ አብረን አንድ ቀን ስንመጣ ዱባይ አብረን እንሰራለን ኢንሻአላህ። እኔማ አሁን ትንሽ አንድ እህቶቼ ገብተው ሰሞኑን እንግዲህ አንዳንድ ነገር ዘውጁና የሚባል ነገር መጥተዋል። ባለፈውም አንዳንድ ሰዎች መጥተው ፈትዋ ሲጠይቁ ቪዲዮም ነበርና ያም ቪዲዮም ተመልክቶ እኔም ቪዲዮ ሰርቻለሁ እና አሁን እህቶቼ በዚህ ጉዳይ ላይ ጥንቃቄ እንዲያደርጉ እንዳይጎዱ፣ ይሄ ኢንቦክስ ላይ የሄዱ ዘውጁና እየተባሉ ዘመናዊ ጅንጀና ነውና በዚህ ጉዳይ ላይ ጥንቃቄ አድርጉ። በዚህ ጉዳይ ላይም ኡስታዞቹም ዑለማዎቹም በዚህ ጉዳይ ላይ በደንብ ማስተላለፍ አለባቸው ብዬ መልእክት እያስተላለፉ ነው እና ብዙ እህቶቻችን ብዙ በዚህ ጉዳይ ላይ ይሄ ትክክል እንዳልሆነና የተጎዱ እህቶቻችን እንዳሉ አንዳንድ ነገር እየነገሩኝ ነው እና ትክክል። እስኪ አንተ በዚች ላይ እንደው አንድ አጠር ያለ ነገር ይሄ ነገር ላይ የምትለው ነገር ካለ ካላስቸገርኩ ዥዋዥዌን እያልክ ወላሂ እኔ ተናግሬያለሁ። ያው የኛ ድርሻ ንያቸው ጥሩ ሆኖ ሳለ ሰውን ማጋባት ፈልገን ነው የሚሉት ነገር እኛ ከዝሙት ሰዎች እንዲርቁና እንዲጋቡ ፈልገን ነው። ጥሩ ንያ ነው። ነገር ግን አካሄዱ እንዴት ነው ታዲያ የሚሆነው የሚለውን ደግሞ ለቁርአንና ለሐዲስ ተወለት። ቁርአንና ሐዲስ የሚለው ሴት ልጅ በቤተሰቧ እንድትዳር ነው። እነዚህን ወጣቶች ሶሻል ሚዲያ ላይ ያሉትን መገሰጽና ምክር ፈልጋችሁ ምከሯቸው። በትዳር ዓለም አድርጉ ምናምን ብላችሁ አለቀ። እናገናኝ በሚል ግን እንደዚህ ስልክ አለዋውጡ እነዚህ ልጆች ለሰይጣን አሳልፎ መስጠት በጣም ክፉ መንገድ ላይ ነው የሚወድቁት። ገብታችኋል? እንኳን ይሄ ተበሻሽቶላቸው አይደለም መጥፎ ነው። ይሄ ነገር ቢተው ነው። አላህ በቁርአን ላይ ሴት ልጅ በምን መልኩ እንደምትገባ ሲናገር ፈንኪሑሁነ ቢኢዝኒ አህሊሂን ይላል። ሴቶችን በቤተሰቦቻቸው ፈቃድ አግቧቸው ነው ያለው። ቤተሰብ ነው ይሄን ጉዳይ እንትን ማለት ያለበት። ኦኬ እኛ እንዲጋቡ ፈልገን ነው ሌላ አይደለም። ጥሩ የቁርአኑ አንቀጽ ያጋቧቸው ይላል እኮ ወደ ትዳር ሰዎችን መጥራት ነው ማለት ነው እንጂ ኒካህን እንደዚህ ማንም ሰው ሄሮ ተነስቶ ነው እናጋባቸው እንኮ ስልክ ተለዋወጡ ይሄ የማይሆን ነገር ነው። ወታቸው አለ አይደል? እና
ይሄ መንገድ እነዚህ ልጆች እንደፈለጉ እንዲገናኙ በር ከፈቱላቸው። ሌላ ምንም ያደረጉት ነገር የለም። ኦኬ እዛው ኒካ ሊያስሩ ነው ወይ እነዚህ ሰዎች? ወልይ ሆነው አትሆኑም። እናንተ ወልይ አትሆኑም። እዚህ ወልይ የሚሆነው አላህ በቁርአን ላይ እንደተናገረው የሴት ልጅ ቤተሰቦቿ ናቸው። ታዲያ ምንድነው ስራቸው ከተባለ ስልክ አላወጡ እነዚህን ሰው መተው፣ ከዛ ይገናኛሉ የፈለጉትን ነገር። ይሄ ጥሩ አይደለም። አላህ ስብሓነሁ ወተዓላ በቁርአን ላይ ያለው ፈንኪዑሁነ ቢኢዝኒ አህሊሂነ፣ ሴቶችን በቤተሰቦቻቸው ፈቃድ አግቧቸው። ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ምንድነው? አዩመ እምረአቲን ነከሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል ባጢል ባጢል። አያችሁ፣ ያለ ወልይ ያለ ቤተሰቧ ኒካ ያሰረች ሴት ኒካሑ ውድቅ ነው ውድቅ ነው ውድቅ ነው ብላ የሚጠየቀው ወደ ቤተሰብ ጋር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ቦታ አመላክተዋል እሱን ነገር። ሐዲስ ላይ ሲናገሩ ምን አሉ? ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃችሁን ለትዳር ቢጠይቃችሁ ዳሩት አሉ። አያችሁ፣ ማን ነው የሚጠየቀው? ቤተሰብ ነው የሚጠይቀው። ይሄን ነገር የሚሰራ ቤተሰብ ነው። የኛ ድርሻ ታዲያ ምን ይሁን ከተባለ እነዚህ ልጆች ምንድነው መክራቸው? ወጣቱን ጥሩ ነው ወደ ትዳር ሂድ ብላችሁ ምከሩና አለቀ። ከዛ በኋላ ያለውን ስራ የሚሰራ ቤተሰብ ነው። ፈለጋት አይደል? ያችን ልጅ የሚፈልጋት ካለ ከቤተሰቧ ሄዶ ይጠይቃል፣ ኒካ ያስራል። ኑ አንጡ፣ እሱ ጥሩ ልጅ ነው፣ እሷ ጥሩ ልጅ ነው፣ ምን አይነት ልጅ ትወጃለሽ፣ ምን አይነት ሰው። ከዛስ በቃ ስልክ ተለዋወጡና በውስጥ ጨርሱ። ይሄን ጉዳይ በውስጥ ኒካ ላይ ስሩ። የማይሆን ነገር ወላሂ የማይሆን ነገር እና ይሄ ነገር ጥሩ አይደለም። እሺ አዎ እኔም ይሄን ነው የምለው። በዚህ ጉዳይ ላይ ደግሞ ሌሎችም ኡስታዞችም ዑለማዎችም በደንብ በዚህ ጉዳይ ላይ መሰረት አለበት። እኛም አታግበው አይደለም ለሁሉም ልጅ ሰው ማግባት ጠባን እድሉን በስነ ስርዓት ሴት ልጅ የተከበረች ናት። ቤተሰቦቿ ጋር ሄደው ጠይቆ በስነ ስርዓት ኒካ እንዲያስር ነው እና የምንለው። ከዚህ በፊትም በርካታ እህቶቻችን እንግዲህ በውስጥ እንደዚሁ ተዋውቀው ኢንቦክስ ላይ ሄደው በዛ በኢሞም በተለያየ ነገር አውርተው ይሄን ያህል ብር ካልሰጠሽኝ እንግዲህ አገባሻለሁ ብሎ ነው እንግዲህ እስኪ ጸጉርሽን ልሽ አንዴ ልሽ ምን ብሎ ያን ጊዜ ሪኮርድ ያደርግና ያን ደግሞ ሪኮርድ ይዝባትና እንግዲህ የአመትም ደሞዟ የሰጠች እህቶቻችን አሉ የምናውቃቸው። እባክን ቪዲዮ ነትፋልኝ ከቤተሰቦቼ ጋር አባቴ ይጎዳብኛል፣ እናቴ እንደዚህ ትሆንብኛለች ያሉ። አሁንም ይህን መንገድ በጣም በርካታ ሌቦች በዚህ ጉዳይ ላይ እየተዘጋጁ ነው። እንደዚህ እንደሚያደርጉ ደግሞ በቀጣይ ታውቃላችሁ፣ ታዩታላችሁ። ስለዚህ እንደሰማችሁት ነው እንግዲህ አላህ ይህዲው። እንግዲህ ያልተዘወጀ አላህ ይዘውጃ እኮ እኛ እኮ ምን እዚህ በላይ ምን ማንንም ሰምታችሁታል። ማንኛውም ሐሳቢ በጣም ነው ማመሰግነህ። ጀዛከላህ ኸይር፣ አላህ ይጠብቅህ። መርሐባ ላይ ምናምን ድንገት የምታስገባቸው ሰዎች ፈትዋ ጥያቄ ሊኖር ይችላል። አመሰግናለሁ። አላህ ይጠብቅህ ሐቢቢ። ጀዛከላህ አሜን። ወያኩም ሽክር። ቀስ ብለህ ጅዋጅ ወይር እንዳትወርቅ። መርሐባ። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። والله العظيم يا سلام እስከ አሁን ስፖርት እስካሁን አይደለም፣ ትንሽ ቆያለሁ። ወደ ቤት በቃ ወደዚህ መጣሁኝ፣ ከዛ ወደ ቤት እመለሳለሁ። ግን በጣም ነው የሚያልበኝ። ቅዱሳን ምን ይሻላል? ዘውጁና ማለትን ማለት ነው። ዘውጁና ማለት ዳሩን ማለት ነው። ዘውጁና ማስቲካውን ተፋው። እሺ ተፋት ያ አስሩንም ቀን መጾም ይቻላል ወይ? እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ማ ሚን
أيام أحب إلى الله فيهن العمل الصالح من العشر أو كما قال النبي صلى الله عليه وسلم كالله زند ከየትኛውም ቀናቶች በላይ መልካም ስራ ተወዳጅ የሚሆንባቸው እንደነዚህ አስርቶቹ ቀናቶች የለም በሌላ ጊዜ ብለዋል። እና መልካም ስራ በሚለው ውስጥ ጾም ይካተታል ወይ? አዎ ይካተታል። ስለዚህ መጾም ትችላላችሁ። ነገ ልሞት ነው ሁሱ ይላል። ኧረ በአላህ ትንሽ አቆይም በአላህ አይደብርም? ነገ ስትሞት አብረን እንሞታለን። ትንሽ ጠብቀኝ። ሁሱ ከሞያሌ ጥያቄ አለኝ። ታዲያ ሞያሌን ምን አመጣ ወንድም? ስለ ኮንትሮባንድ ነው ጥያቄ? እሺ ሰሙ የምትባል ይችላል አንዴ